ነገራቶችን ሰው በገዛ እጁ አበላሽቶ እንደገና ዙሪያ ጥምጥም ይሄዳል። እንደዚህ አታርጊ፣ እንዲያርጊ፣ እንዲሁኚ፣ እንዲያቱኚ። ሲጀመር አብርሃም ማለት ንግግር የሚያውቅ አይመስለኝም። ሳስበው በራሱ ማለት ነው ንግግር የሚያውቅ አይመስለኝም። የሆነ በቃ ዝም ብሎ እንዳገኘ ማውራትና እንዳገኘው ማድረግ ብቻ ነው የሚፈልገው። እውነት ለመናገር ህሊና ቢኖር እውነት እሷን ፈልገሃት የምር ከእሷ ጋር የሆነ ነገር ሊቀየሩ ይችላሉ። ሩታ በእኔ አጨክንም ብለህ የምታስብ ቢሆን ኖሮ ከመጀመሪያ ጀምሮ እችን ልጅ አጠገብ ፍጹም ባላደረስካት ነበረ። ሁለት ወዶ አይሆንም ብሮ። እችኛዋንም ወደክ እችኛዋንም መመለስ ፈልገክ አይሆንም። አንዱን ነው መምረጥ ያለብህ፣ ህይወትህንና ህይወትህን። ሁለት ቦታ ላይ ሆነህ እንዴት ነው ወደ መስመርክ የምትይዘው? በመጀመሪያ ግን ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ ብዝት ትርፍ ይበልልኝ። ነገ ኢሬቻ ነው። ኢሬቻ ደርሷል። እንኳን አደረሳችሁ ለኢሬቻ ባህል። ያው ባህል እስከሆነ ድረስ ባህል ነው እስከተባለን ድረስ ባህል ነው። እንኳን አደረሳችሁ፣ እንኳን ለዚህ ያበቃችሁ ማለት ፈልጋለሁ። በመቀጠል ሰብስክራይብ እያደረጋችሁ ሰብስክራይብ እያደረጋችሁ ላይክም ኮሜንትም ሀሳብ ምናምን ሼርም አድርጉ እና እንደግ ማለት ነው የምፈልገው። የአቶ አብርሃም ነገር በጣም የሚገርም ነገር፣ አንገት መድፋት፣ መቅለስለስ፣ አይን ማሸት፣ ዳርዳር መሄድ ምንም አያስፈልገውም እኮ። በጣም ከመጀመሪያ ጀምሮ አንተ የመመለስ ፍላጎት ቢኖርክ፣ አንተ ሩታን ዳግመኛ የማግኘት ፍቃዱ ቢኖርክ፣ ከሩታ ጋር ብዙ ነገር አሳልፍ ያለውኝ የመጀመሪያ የመጨረሻም እሷ ነች፣ የልጄ እናት ልጅ ልሰጠኝ ዳር ላይ ያለችው እሷ ነች ብለክ የምታስብ ብትሆን ኖሮ በኮመንት በተለያየ ሰው ቪዲዮ በተለያየ ሰው በአካል ቀርቦ ሄርሜላን ከስር ካስወግድ ተብለክ ስትባል እሺ ብለክ ባራካት ነበር። የምትሰሩት ሌላ የምትናገሩት ሌላ። እንደናንተ ሰው ጅል ይመስላችኋል እንዴ? እንደናንተ ሰው ዝም ብሎ የተሰጠውን አምሮ የሚቀበል ይመስላችኋል እንዴ? በየወንዙ ቦታ፣ በየጭፈራው ቦታ፣ በየመኪናው ላይ የተንጠለጠለች የማትሆኑት የማታደርጉት ነገር መላ ቅድሳችሁን አሳጥቷችሁ አሁንም አንተ ከሷ ጋራ ያለክን ነገር ማቆም አትፈልግም በአንተ ምክንያት። እስቲ ወንድ ኮንክ እስቲ ስለሷ ሊያናግሩክና ሄርሜላን ከስር ካስወግድ ብለው ሊሉክ የሚሉክ ሰዎች ጋር ሲደውሉልክ ስልክ አንሳና አውራ። ለምን ትደበቃለህ? ለምን ትሸሻለህ? ለምን ትፈራለህ? ምንድነው ምክንያትክ? ሩታንም ምን ፈልገክ ወረቀቱ እንዳይቀደድና አብረህ እንድትሆን ፈልገህ ሄርሜላንም ፈልገክ ይሆናል አይሆንም? ምንድነው ሁለት ቢላ መብላት? አንዱን ምረጥ፣ አንዱን ያዝና ተጓዝ። ማንም በሁለት ቢላ ይኖረ የለም። ወይ ክርስትናን ወይ እስልምናውን መርጦ ነው ሰው የሚኖረው እንጂ ሁሌ የእስልምናውንም እየበላ የክርስትናውንም እየበላ እድሜ ዘላለሙን አይቆይም። ስለዚህ አንዱን ምረጥ። ይችኛዋንም በዚህ አትጫወት። እንዲህ አይነት ቃቃ ጫወታችሁን እዛው ከሚዲያ ጀርባችሁ ተደበቁና አድርጉ። የመጀመሪያውን አይታችሁ እንደሆነ ወንዝ ላይ ፊቱን እንዲያጠበችው እያለ አዛልጦት እግሩ ሳይሰበር ይቀራል። እግሩን እንዲወለም ብሎታል። እንደገና ደግሞ ትላንትና የተፈጠረውን ቪዲዮ ላይ አይተናል። መኪና እግዚአብሔርን ያተረፋቸው አደጋ ላይ ማለት ነው። ይሄ ሁሉ ፈተና እያሳያችሁ ነው ያላችሁት። አሁንም እንነግራችሁ ማለት ነው። ብዙ ቻሌንጅ ገና ከዚህ በኋላ ብዙ ትልቅ ቻሌንጅ ይገጥማችኋል። ምክንያቱም 9 ወር ሙሉ እቺ ልጅ ብቻዋን ተሰቃይታለች፣ ብቻዋን አልቅሳለች፣ ብቻዋን በር ዘግታ የማይሆን ሆና እዚህ ላይ ደርሳለች። ባንተ ብቻ ሳይሆን ሄርሜላ በራሷ ማለት ነው። ህይወቷ ሄርሜላ ዝብርቅርቅ እንዳለ ነው የምትኖረው ማለት ነው። አንዱን መያዝ እስከሚያቀታት ድረስ ከማን ጋር መሆን ሰው መምረጥ እስከ ጓደኛ አይደለም ፍቅረኛ አይደለም በዙሪያ ያሉ ሰዎች እንኳን እርግጠኛ ነኝ ምንም ውብ ብትሆኚ ምንም ብትዘንጪ ብትለብሺ የሰው ልጅ ጸባይ ነው። ጸባይ ከሌለው ማንም ከማንም ጋር አይኖርም። የሁሉንም ባል እየተመኘሽ ማንም ሊያቀርብሽ አይችልም። ገና ለገና ጓደኞችሽ እንኳን የሴት ጓደኞች ካሉሽ ኧረ ባሌን ትነጥቀኛለች፣ ኧረ ባሌን ታማልልብኛለች፣ ኧረ ባሌን የሌለ ክፉ ልማድ ታስለምድብኛለች ብለው ጓደኞችሽ አይቀርቡሽም። ምክንያቱም ባህሪሽ ከዚህ እየታየ ስለሆነ ማለት ነው። ጓደኛ ብለሽ ቀርበሽ የሚያረግሽን የሚያሳጣሽ ሚስት ተብየዋ
ሚስት እንኳን የተፈራረመች ቀለበት ያደረገች እንኳን እንደዚህ እንዳንቺ ዝልዝል ብላ ባሏ ላይ እንዲያትንጠለጠል ሙነስ ለመናገር ማለት ነው። ዝልዝል አንቺ እኮ ማለት ዝልዝል ያልሽ ዘልዛላ እንዴ! ፈጽሞ የምታደርጊውና የምትሆኚውን የረሳሽ ሆነሻል። ምን እንድትልክ ነው የጠበቀው ሩታ? ምን እንድትልክ? ሐሳቤን ሰርዣለሁኝ በቃ ራስን ይጀምራል። አዎ ጀምሬያለሁኝ። መልስክ ይሄ ነው በቃ ይሄ ነው ወደ ትዳርክ የሚመልስክ? ሐሳቧን እንድትቀይር ሐሳቧን እንድትሰርዝ የሚያደርጋት እንዲጠማማ መልስ እየመለስክላን? ከዛችኛዋ ጋር የፈለከውን እያደረክ እንዳለችው በዓልን በሰላም እዚህ መታችኋል፣ በሰላም ወደ አዲስ አበባ ግቡ አለች። እሺ ማለት ነበረክ? በራስክ ፍላጎት ቤተሰቦች ዛሉ ዩቲዩብ ነው የምትሰራው። ከዩቲዩብ ውጭ አዲስ አበባ ቢሆን አትሰራም። ዩቲዩብ ግን እዛው ቡታጅራ ቤተሰቦች ጋር ቁጭ ብለህ መስራት ትችላለህ። ሩታ ማግኘት ከፈለክና ከሩታ ጎን መሆን ከፈለክ የግድ ሩታ ልትወልድ ነውና ከአዲስ አበባ ነው ወደ ቡታጅራ መጠራት ያለበት። ቡታጅራ ልጅ መሰለችኝ ሩታ በራሷ ማለት ነው። የትኛው ጉራጌ ክልል እንደሆነች ባላውቅ እና እዚህ ደረጃ ላይ ከመደራረስ አንዱን መያዝ አንዱን መወሰን በቃ መወላወል አያስፈልግም። በህይወት ቁማር አይደለም፣ በህይወት ቀልድ የለም። ህይወታችሁን ቁማር እያስያዛችሁ አለም ትዳራችሁን የምትመሩት። ሰው መወሰን ያለበትን መወሰን የሚችለው ራሱ ባለቤቱ ነው። የግድ ሰውም እንዲነግረው አይጠበቅበትም። የግድ ሰው እንዲያታድርግ ብሎ እንዲለው ማንም ህፃን ልጅ የለም። አንተ ህፃን ነህ እንዴ? ሁሌ ሰው የሚነግርህ ሁሌ በሰው ምሬት የምትጓዘው በራስህ ህሊና የለም። በራስህ ይሄ ነገር ህይወቴን እየበጠበጠብኝ ነው፣ ይቅርብኝ፣ ከሷ ህይወቴ ትሻለኛለች፣ ትዳሬ ይበልጥብኛል፣ ትዳሬን ወደ ቀድሞ ማንነት መመለስ እፈልጋለሁ፣ ይቅርብኝ ይሄ ነገር ብለህ እሷን ማራቅ ስትችል ገና ለገና በእጅግ የተሰጠ ማን ያውቃል? ውሸቷ ሊሆን ይችላል። የወርቅ ሰዓት ብላ ያለችው አርቲፊሻል ወርቅ ሰርታ አመጣችላችሁና አስመርምራችሁት ይሆን? በ500 ሺህ ብር ሸወደች። ሩታ ላርግ ብዛ ብትል ከዛ በላይ አታረግልም። በጥቅማ ጥቅም እየተሸወዳችሁ ህይወታችሁን ብስቅልቅሉን የምታወጡት፣ በጥቅማ ጥቅም እየተሸወዳችሁ የማይገባ የማይሆን ነገር ህይወት ውስጥ የምትከቱት ማለት ነው። የሰው መነጋገሪያ መሆን የምትፈልጉት ሰዎች ከናንተ ክፉ ነገር ተምረው ነገ ህይወታቸው ላይ ክፉ ነገር እንዲገጥምባቸው የምታደርጉት። ተመልከቱ፣ ዳኒና ጽጌንም ይዋቸው። ጽጌ ይሄን ያህል ዓመት አብረው የቆዩ ጓደኛ ማቾች ናቸው። ይሄን ያህል ዓመት ሲቆዩ ግን ያቺኛዋ ትኑር አትኑር የምታውቀው ነገር የለም። አብረው ነው ውሏቸው፣ ሁሉ ነገራቸው አብረው ናቸው። አንዳንዴ ረጅም ዓመት አብረው መቆየት በራሱ የሆነ በቃ እንድትናናቁ እንድትሰለቻችሁ ያደርጋል መሰለኝ። በጓደኝነት ነው ይሄን ያህል ዓመት የቆዩት። አሁን ነው ወደ ፍቅር የተገለበጡት። የሌለች ልጅ ዛሬ እቺ ቆምቦርስ ሴትዮ መጣችና በዛም ጣልቃ እየገባች በተጎዳ ጎን፣ መቼም በተጎዳ ጎን ቆመሽ አታውቂም አንቺ። በሰው ጉዳት ላይ እየጠበቅሽ ሰው ለመጉዳት ይበልጥ የምትጠሪ ሴት እንጂ ሜሮን ተብየዋ ማለት ነው። መቼም የራስሽን ህይወት አታስተካኪም፣ የሰውንም ህይወት አታስተካኪም። በቃ በትሺ እንደውም በተቻለሽ መጠን ሰዎች በተጣሉበት ቦታ ላይ ፍቅረኛ ማቾች የሆነ ግጭት በደረሰባቸው ቦታ ላይ ባትገኝ ነው ልልሽ የምለው እኔ ማለት ነው። ባትገኝ እንደማይሽ አንዳንዴ እንደማይሽ ሰው ባትገኝ። ምክንያቱም ስራሽ ያምር ነገርሽ ያምር። በቃ እንደ ወንድ አጉል ሀክት አጉል ካልተማታው አጉል ራሴን እንትን ላይ ካልጣልኩ አትበይ። አንድ ቀን ካንቺ የባሰች ትመጣና በጥፊ አጠናግራ መሬት አስተኝታሽ እስከምትነሺ ድረስ ፖሊስ ይሰበሰብልሻል። በሰው ፍቅረኛ ማቾች መሃል ላይ መግባት የማይመለከት ዳርኩትኝ ምንድነው መዳር? ለአንድ ወር ፍቅር ጽጌን የፈለጋት ለአንድ ወር ለ15 ቀን ብቻ ነበር ማለት ነው ያፈቀራት ወይም እንትን ያላት። በቃ ቀለበት አሁን አላገባም፣ ቀለበት አሁን አላረግም። የሩታንና የአብርሃምን በአይኗ እያየች በጆሮዋ እየሰማች አጠገብ ሄዳ ሁሉን ነገር እንትን እያለች እንዴት ነው እሺ አግባይ ላለ ሁሉ ጣት ጥልቅ አድርጋ ቀለበት ፕሮሚስ ላለ ሁሉ ቃል ልግባልሽ ብሎ ባለ ሁሉ ቀለበት ጥልቅ አድርጎ በኋላ ላይ ያዙ ይልቀቁኝ ለሀገር ለያዥ ለገናዥ ማስቸገር። ስትጣሉ መከራ፣ ስትፋቀሩ መከራ። ጸባችሁ አያምር፣ ፍቅራችሁ አያምር። ሚዲያ ላይ የምናያችሁ ሴቶች ተመልከቱ፣ እየሆኑ ያሉትን ተመልከቱ። ሙቢ የሆነ እያደረገ ያለው ናሂንና ውብዬን ተመልከቷቸው። ግቡ ወደዚህ ምንድነው የሚባለው ወደ አርባ ምንጭ ነው ምናምን ወደ ሄለን ሀገር የገዛ አክስቷ
ያክስቷ ልጅ በገዛ እንትኗ ላይ ምን የምታደርገው ከፍቅረኛዋ ጋር አብረ እንዳትኖር ፍቅረኛዋን ተመኝታ የውሸት ወረቀት እያሰሩ የውሸት ልጅቷን ድራማ እያሰሩ ልጅቷ ላይ የሆነ ነገር እያደረጉባት ክላስ ውስጥ እያስያዟት ተመልከቱ። ወደ እነዚህ ማንም የሚሏቸው ይቴ ምናምን የሚባሉት ማለት ነው። ተመልከቷቸው። ሲጀመር ሰው ፈጽሞ ጤና የለውም፣ ጤና ጎሎታል። እንዴት ነው ለዩቲዩብ ብሎ ለገንዘብ ብሎ የገዛ ያክስቱ ልጅ ላይ ተንኮል የሚጎደጉደው? ወይንም ደግሞ የገዛ ያክስቱ ልጅ ፍቅረኛ ተመኝቶ በሷ ላይ የማይሆን ነገር የሚያደርገው? እንዴት ማለት ህሊና የሚባል ነገር የለም ማለት ነው። እንዴት ይታዝላችኋል? ህሊናችሁ እንዴት ይፈቅደዋል? እጃችሁ እንዴት ይታዝላችኋል? አንደበታችሁስ እንዴት ምንድነው የሚባለው ማለት አይ ዶንት ኖ ግራ ነው የሚገቡት። እውነት ለመናገር በጣም ግራ። ይሄን ተሙ ነዴቭ ምናምን የሚባሉት ግራ ግብትብት ዩቲዩብ ላይ የምናያቸው በአጠቃላይ መላቀድሳቸው የጠፋ ማለት ነው። ማን ከማን ምን አይቶ ይማር? ጸብ ብቻ ሆኗል። 2018 ተመልከቷቸው። ደግሞ ማነች ስሟን ናትዬ አላዛርንም ደግሞ ተመልከቷቸው። ትላንትና የለኛ ጸብ ነበር፣ ታረቁ መልሰው ደግሞ አሁንም እሱ ለምን ከሴት ጋር አየው ከሱ ለምን ከወንድ ጋር አየውሽ? ካልተማመናችሁ መጀመሪያውኑ አብራችሁ መቀጠል አትችሉም። በቃ መጀመሪያ እምነት የሚባል ነገር አለ በሁለት ጥንዶች መሃል ላይ ማለት ነው። ተማመኑ። ካመንካት ከሺ ወንድ ጋራ ብትሄድ ካመንሹ ከሺ ወንድ ሴት ጋራ ቢሄድ ዞሮ ያንቺ እንደሆነ ካወቅሽ መቅናቱ፣ መጨቃጨቁ፣ ሚዲያ ላይ መጣላቱ፣ ማለቃቀሱ ለትውልድ የማይሆን ነገር ነው እያስተላለፋችሁ ያላችሁት ነው የምንላችሁ እኛ ዛሬ እናገራለሁ። ያየሁትን ከመናገር ወደኋላ አልልም። ስለዚህ መቼ ነው ወደ ራሳችሁ ተመልሳችሁ የራሳችሁን ጥሩ ነገር በቃ ሰው እሷማን ቀለበት ላድርግልሽ ብሎ ሲላት እምቢ ብለዋለች የሆነ ወቅት ላይ ማለት ነው። ምክንያቱም እያየች ብዙዎች የሩታና የአብርሃም ሁለት ዓመት ነው 3 ዓመት ሆናቸው እንዴ 3 ዓመት ይሆናቸው ይመስለኛል። 2 ዓመት ግፋ ቢል 2 ዓመት የቆየ ፍቅር፣ 2 ዓመት የቆየ ቀለበት፣ 2 ዓመት የቆየ ፕሮሚስ፣ 2 ዓመት የቆየ ትዳር ጋብቻ ነው እንግዲህ ይኸው ያላቸው ማለት ነው። ትዳር እንኳን ብለው ከያዙ ድፍን 1 ዓመት እንኳን አልሞላቸውም ትዳር ብለው ከተጋቡ ማለት ነው። ከመጋባታቸው በፊትም ኦፍ ኮርስ አብረው ናቸው፣ ግን ትዳር ብለው ደግሞ እዚህ ዱባይ መተው እንትን ካሉ ዓመት እንኳን አልሞላቸው። ለፋሲካ ነበረ ሰርጋቸው። ገና ፋሲካ ስንት ወሩ? በጣም የሚገርም ነገር ነው። ብቻ እስከመቼ ድረስ እንደዚህ እያስተማረን እንደምንቀጥል አናውቀውም። እባካችሁ እንዲህ አይነት ነገር አትስሩብን፣ እባካችሁ እንዲህ አይነት ነገር ለትውልድ አታስተምሩብን እያልን እኛም እንናገራለን፣ እናንተም ትቀጥላላችሁ፣ እኛም አናቆምም። ወንዱ እንደ ሸቀጥ ቆሞ ሴቷ ወይኔን ወይ እሱን ምረጪ የምትባልበት በእርግጥ ሚዲያ ላይ እያየን ነው ያለ ነው። ባልና ሚስት እነሱ ሚዲያ ላይ ያሉት ይሻላሉ። ባልና ሚስት የሚያገናኙ ማለት ነው። ምድር ላይ ዩቲዩብ ላይ የሚታዩት የምር ፍቅረኛ ማቾች ሆነው እንትን ብለው ረጅም ጊዜ ቆይተው ከሚለያዩት ሚዲያ ላይ ተዋውቀው ሚዲያ ላይ የሚለያዩት ይሻላሉ። በዚህ አይነት ለማንኛውም ይሄን ይመስላል ለዛሬም ያለኝ ነገር እዚህ ላይ ያበቃ። የሆነ እንትን እየጠጣሁኝ ነውና ቸርስ ልበላችሁ።